ውድ ተመልካቾቼ እንደምን አላችሁ? እኔ ዶክተር አዝመራው እባላለሁ። ዛሬ ቪዲዮ የምንነጋገረው ችላ የምንላቸው ነገር ግን ጤንነትን አደጋ ውስጥ ሊከቱ የሚችሉ የበሽታ ምልክቶችን እንነጋገር ይሆናል። እንግዲህ ውድ ተመልካቾቼ አንዳንድ በሽታዎችን ባለመገንዘባችን ምክንያት ጤንነታችን ችግር ውስጥ ሊከቱ የሚችሉ ሊሆኑ ይችላሉ ማለት ነው። አንደኛው ከፍተኛ የሆነ የሰውነት ክብደት መቀነስ ምንድነው? አንድ ሰው ሆን ብሎ ወይም ደግሞ የሰውነት ክብደቱን ለማስተካከል ብሎ ፊዚካል ኤክሰርሳይዝ ወይም አመጋገቡን በማስተካከል የሰውነት ክብደቱን ለመቀነስ ጥረት ያደርጋል። ግን ከዚህ ውጭ በሆነ ያልተፈለገና ያልተጠበቀ ሰውነት ክብደት መቀነስ የበሽታ ምልክት ሊሆን ይችላል። ለምሳሌ የስኳር በሽታ ምልክት ሊሆን ይችላል፣ ወይንም ደግሞ የቲቢ በሽታ ሊሆን ይችላል፣ የካንሰር በሽታ ምልክቶች ሊሆን ይችላል፣ ስር የሰደዱ የኢንፌክሽን ችግሮች ሊሆን ይችላል። ስለዚህ በተለይ በዛ ያለ የሰውነት ክብደት ከ10% በላይ የሰውነት ክብደቱን 10% በላይ የሚቀንስ ከሆነ አንዱ የበሽታ ምልክት ሊሆን ስለሚችል እንደዚህ አይነት ችግር ያጋጠሙ ሰው ካለ ወደ ሕክምና ተቋም በመሄድ ምንድነው ችግሩ የሚለው የጤና ችግር መታየት አለበት። እንግዲህ ከላይ የዘረዘርኩላችሁ ችግሮች የካንሰር፣ የቲቢ ችግሮች ሊሆኑ ይችላሉ፣ ወይም የታይሮይድ ሆርሞን መብዛት ሊሆን ይችላል፣ ወይም ስር የሰደዱ ኢንፌክሽን ችግሮች ወይ የስኳር በሽታ አለበለዚያም ደግሞ የካንሰርና ሌሎች ችግሮችም ሊሆኑ ስለሚችሉ ሳትፈልጉት የሰውነት ክብደታችሁ እየቀነሰ በተለይ በአጭር ጊዜ ውስጥ ብዙ ኪሎ የሚያስቀንሳችሁ ከ10% በታች ኪሎ የቀነሳችሁ ካላችሁ ወደ ሕክምና ተቋማት መሄድ ይኖርባችኋል። በሁለተኛ ደረጃ የሰውነት ክብደት መቀነስ እንዳለ ሁሉ የሰውነት ክብደት መጨመር፣ ያልተፈለገ የሰውነት ክብደት መጨመር በተለይ በአጭር ጊዜ ውስጥ የሰውነት ክብደት የሚጨምር ከሆነ እሱም ስር የሰደደ የበሽታ ችግር ወይም የጤና ችግር ሊሆን ይችላል። አንዳንድ ጊዜ ለምሳሌ ታይሮይድ ሆርሞን መጨመር ሊሆን ይችላል፣ ወይም ደግሞ አንዳንድ ጊዜ የኩላሊት ችግሮች፣ የልብ ችግሮች፣ የጉበት ችግር ይኖርና በሰውነት ውስጥ በሚጠራቀም ፈሳሽ ምክንያት የሰውነት ክብደት መጨመር ሊሆን ይችላል። ስለዚህ ያልተለመደና በጣም አጭር ጊዜ ውስጥ የሰውነት ክብደት መጨመር ያጋጠማችሁ ሰዎች ካላችሁ ይሄም ደግሞ የጤና ችግር ሊሆን ይችላል። ስለዚህ የሰውነት ክብደት መቀነስም ያልተፈለገ የሰውነት ክብደት መቀነስ በተለይ የተጋነነ ከ10% በላይም እንዲሁም ደግሞ ያልተፈለገ የሰውነት ክብደት መጨመር በአጭር ጊዜ ውስጥ የሰውነት ክብደት በብዙ ኪሎ የመጨመር ካለ ይህ አንዱ የጤና ችግር ሊሆን ይችላል። በሶስተኛ ደረጃ የምግብ ፍላጎት መቀነስ ነው። እንግዲህ ሰዎች በተወሰነ ደረጃ ኢንፌክሽን አጋጥሟቸው የሆነ ችግር አጋጥሟቸው ለአጭር ጊዜ የምግብ ፍላጎታቸው ሊቀንስ ይችላል። ግን ረዘም ላለ ለወራት ለዓመታት የምግብ ፍላጎት እየቀነሰ የሚሄድ ከሆነ የተወሳሰበ የጤና ችግር ወይም ስር የሰደደ የጤና ችግር ሊሆን ይችላል። የቲቢ በሽታ ሊሆን ይችላል፣ ስር የሰደዱ የኢንፌክሽን ችግሮች ክሮኒክ ኢንፌክሽንስ ሊሆኑ ይችላሉ፣ ካንሰር ችግሮች ሊሆን ይችላል፣ የምግብ ፍላጎት መቀነስ፣ የጨጓራና የአንጀት ችግሮች ሊሆኑ ይችላሉ። ስለዚህ የምግብ ፍላጎታችሁ ባልተለመደ መልኩ ረዘም ላለ ጊዜ የሚቀንስባችሁ ወይም ደግሞ ለወራት ያህል የቀነሰባችሁ ሰው ካላችሁ አንዱ የጤና ችግር ሊሆን ስለሚችል ወደ ሕክምና ተቋማት መሄድ ይኖርባችኋል ማለት ነው። በአራተኛ ደረጃ ደግሞ የሰውነት ድካም፣ የማያቋርጥ የሰውነት ድካም፣ ረፍት ማድረጋችሁ ድካሙ የማይሻሻል ከሆነ እንዲሁ ስር የሰደደ የጤና ችግር ሊሆን ይችላል። አንዳንድ ጊዜ ለምሳሌ የታይሮይድ ሆርሞን ለውጥ ወይም መዛባት ሊሆን ይችላል፣ የካንሰር በሽታ ችግር፣ የቲቢ በሽታ ችግሮች ሊሆኑ ይችላሉ፣ የአይረን የደም ማነስ ችግሮች ሊሆኑ ይችላሉ፣ ሌሎችም አጠቃላይ የጤና ቀውሶች ሊሆኑ ይችላሉ። ስለዚህ የሰውነት መዛል በቃ ሁልጊዜ ድካም ማያቋርጥ አይነት ድካምና ረዘም ላለ ጊዜ የሰውነት ድካም ካለም ሌላው የተወሳሰበ የጤና ችግር ወይም የጤና ችግር ሊሆን ስለሚችል ወደ ሕክምና ተቋማት መምጣት አስፈላጊውን ምርመራ አድርጎ ችግሩን በጊዜ መቅረብ። በአምስተኛ ደረጃ የሆድ መነፋት ወይም የሆድ እብጠት የሚያስቸግራችሁ ሰዎች ካላችሁ ይህም አንዱ ሌላው የጤና ችግር ሊሆን ይችላል። እንግዲህ የሆድ መነፋት ከአንጀት ችግሮች ከጨጓራ ችግሮች ጋር ሊያያዝ ይችላል። የሰውነት እብጠት ካለ ደግሞ ከልብ ችግር ጋር ወይንም ደግሞ ከኩላሊት ችግር ጋር አለበለዚያም ደግሞ ከጉበት ችግር ጋር ሊያያዝ ስለሚችል የሰውነት ማበጥ፣ የሆድ መነፋት የመሳሰሉት ነገሮች ካሉ እሱም የጤና ችግሮች ሊሆኑ ይችላሉ። የጨጓራ ካንሰር ወይም ደግሞ የማህፀን ካንሰር የመሳሰሉት ሁሉ ሊሆኑ ይችላሉ። የሰውነት እብጠት፣ የሆድ እብጠት ከተከሰተ ማለት ነው። የሆድ መነፋት፣ ማበጥና የመሳሰሉት እንደዚህ አይነት ችግሮች ካሉ ግን ረዘም ላለ ጊዜ ሌሎችም የጤና ችግሮች ወይም ደግሞ የተወሳሰቡ የጤና ችግሮች ሊሆኑ ስለሚችሉ ወደ ሕክምና ተቋማት በመምጣት አስፈላጊው ምርመራ ማድረግ። ይህን መረጃ የምሰጣችሁ ተመልካቾች እንደዚህ አይነት ችግሮች ካሉ ሰዎች ወደ ሕክምና ተቋማት በመምጣት አስፈላጊው ምርመራ አድርገው በጊዜ እንዲታከሙ እናንተ ሊጠቅም የሚችል መረጃ ለመስጠት ነው። ስድስተኛ ደረጃ ደግሞ ረዘም ላለ ጊዜ ልብሳችሁን ሊያረስ የሚችል ላብ ካለም አንዱ የጤና ችግር ሊሆን የሚችልበት ሁኔታ ይኖራል። የታይሮይድ ሆርሞን መዛባት ሊሆን ይችላል፣ ወይንም ደግሞ የቲቢ በሽታ፣ የካንሰር ችግሮች እንዲሁም ስር የሰደዱ የክሮኒክ ኢንፌክሽን የመሳሰሉት ሁሉ
እንዲሁ ላብ ያመጣሉ። ስለዚህ ሰውነቴን በጣም ያልበኛል በላብ ይዘፈቃል የምትሉ ሰዎች ካላችሁ እንግዲህ አንዳንድ ለምሳሌ እድሜ ከፍ ሲል ከ50 ዓመት በላይ የሞኖፖዝ ስቴጅ ውስጥ ስለሚገቡ ላብ ማላብ የሰውነት መወበቅ ሊከሰቱ ይችላሉ። ግን ከዚህ ውጭ በሆነ መንገድ የሰውነት ላብ ያልተለመደ ላብ ወይም ደግሞ ትኩሳት ረዘም ላለ ጊዜ የሚያጋጥም አይነት ችግር ማለት ነው ካለ ስር የሰደዱ የጤና ችግሮች ሊሆኑ ይችላሉ። በእርግጥ ጊዜያዊ የሆኑ ችግሮች ኢንፌክሽን ብቻ በተወሰነ ደረጃ የላብና የትኩሳት ሊያመጣ ይችላል። ነገር ግን ይሄ ላቡና ትኩሳቱ ረዘም ላለ ጊዜ ለወራት የሚቆይ አይነት ከሆነ ወይም ደግሞ ኢንፌክሽን ነው ተብሎ በአጭር ጊዜ ታከማችሁ፣ ነገር ግን ይሄ ላቡና ትኩሳቱ ረዘም ላለ ጊዜ የሚቀጥል ከሆነ ስር የሰደዱ የጤና ችግሮች ሊሆኑ ስለሚችሉ ሕክምና ተቋማት መምጣት አስፈላጊው ምርመራ ማድረግ ያስፈልጋቸዋል። በስምንተኛ ደረጃ የምናየው ደግሞ ሳል፣ በቃ ማያቋርጥ ሳል ለወራት የቆዩ ሳል ካለ ወይም ደግሞ አክታ ጋር ደም የቀላቀለ አክታ ካለ ወይንም ደግሞ የትንፋሽ ማጠር ችግሮች ካሉ እነዚህ ሁሉ የጤና ችግሮች ሊሆኑ የሚችሉበት ሁኔታ አለ። ማለትም ረዘም ላለ ጊዜ ሳል እንዲሁም ደግሞ ተቅማጥ ረዘም ላለ ጊዜ ወይም የሰገራ መቅጠን ረዘም ላለ ጊዜ ለወራት እንደዚህ አይነት የሚከሰቱ ችግሮች ካሉ በእርግጥም እነዚህ ችግሮች ስር የሰደዱ የጤና ችግሮች ይሆናሉ። ለምሳሌ ሳል እና ረዘም ላለ ጊዜ ሳል ካለና እንዲሁ ደግሞ ከአክታ ኑሮ ከአክታ ጋር ደም የቀላቀለ ከሆነ የጤና ችግሮች ሊሆኑ ይችላሉ። የቲቢ ችግሮች ሊሆኑ ይችላሉ። አንዳንዴ ደግሞ ሲጋራ የሚያጨሱ ከሆነ የሳምባ ካንሰር ችግሮች ሊሆኑ ይችላሉ። ወይንም ደግሞ የሆድ ህመም የመሳሰሉትን ችግሮች ካሉ ከአንጀት ከጨጓራ ችግሮች ጋር ሊያያዙ የሚችሉበት ሁኔታ አለ። ስለዚህ አጠቃላይ ቶሎ ሪሊፍ የማያገኙ አይነት ችግሮች ረዘም ላለ ጊዜ ችግሮች የሚከሰቱ ከሆነ ወደ ሕክምና ተቋማት በመሄድ አስፈላጊውን ምርመራ አድርጎ ቶሎ መታከም ወሳኝ ይሆናል። በዘጠነኛ ደረጃ የምናየው ደግሞ የቆዳና ለውጦች አጠቃላይ እንግዲህ ምንድነው ቆዳ ላይ ለምሳሌ የሰውነት ቢጫ መሆን፣ የሰውነት መገርጣት ወይንም ደግሞ መጥቆር የመሳሰሉት ረዘም ላለ ጊዜ ስር ከሰደዱ የጤና ችግሮች ጋር ሊገናኙ የሚችሉበት ሁኔታ ለምሳሌ የአይን ቢጫ መሆን፣ የሰውነት አጠቃላይ ቢጫ መሆን ከጉበት ችግሮች ጋር ሊያያዙ የሚችሉበት ሁኔታ አለ። ሌሎችም የቆዳ ላይ አጠቃላይ ለውጦችም ካሉ እንዲሁ የጤና ችግሮች ሊሆኑበት የሚችልበት አጋጣሚ ስለሚኖር እንዲህ አይነት ችግሮችም ካሉ ወደ ሕክምና ተቋማት መሄድ አስፈላጊ ይሆናል። ወደ ተመልካቾቼ እንግዲህ እንደዚህ አይነት ችግሮች ካሉ በእርግጥም ስር የሰደዱ የተወሳሰቡ የጤና ችግሮች ሊሆኑ ስለሚችሉ ቶሎ ወደ ሕክምና ተቋማት በመሄድ አስፈላጊውን ምርመራ አድርጋችሁ ተገቢውን ሕክምና እንድታደርጉ ለእናንተ ሊጠቅም የሚችል መረጃ ለማቅረብ ነው። ያላችሁበት ሰላምና ጤና ይብዛላችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ